እሺ ተመልካቾች እንዴት ናችሁ? ዛሬ ታህሳስ 16 ብሔራዊ ባንክ በነገው ዕለት $150 ሚሊዮን በጨረታ እንደሚያቀርብ አሳውቋል። እንግዲህ በየ15 ቀኑ ጨረታ እንደሚያወጣ ከገለጸ በኋላ በቀጣይ ጨረታ የሚከናወንበትን ቀናቶች ገልጾ ነበር። ለምሳሌ በታህሳስ 7 ጨረታ ወጥቶ ነበር። ስለዚህ 15ኛ ቀን የሚሞላው ታህሳስ 28 እንደሆነ አቅርቦ ነበር። ከዛ ጥር 12 ነው፣ ከዛ ጥር 26 ነው፣ ከዛ የካቲት 10 ነው፣ ከዛ የካቲት 24 ነው እስከ መጋቢት 8 ድረስ 520 ሚሊዮኑ ግን እንደሚያቀርብ አሳውቆ ነበር። ምክንያቱም የዛሬ 10 ቀን ነው ጨረታ ያከናወነው ታህሳስ 7። ስለዚህ አሁን ከ10 ቀን በኋላ 150 ሚሊዮን እንደሚያቀርብ በድንገት ልዩ ጨረታ ብሎ 13ኛ ዙር ልዩ ጨረታ ወጥቷል። ስለዚህ ለምንድን ነው ልዩ ጨረታ ከ10 ቀን በኋላ ያወጣው? በተለይ ደግሞ አሁን የበዓል ወቅት ስለሆነ አቅርቦት ይጨምራል ተብሎ የሚጠበቅበት ወቅት ነው። ስለዚህ ለምንድን ነው ድንገት ያወጣው? ደግሞ አቅርቦት ይኖራል ተብሎ በሚታሰብበት ወቅት ለምንድን ነው የዚህን ያህል መጠን ለማውጣት የሞከረው የሚለውን የተወሰነ ሀሳብ ብንለዋውጥበት፣ ሲናሪዎች ብናስቀምጥ መጥፎ አይደለም። እንግዲህ የመጀመሪያውን የማስበው የብሔራዊ ባንክ የጨረታ የዶላር የሚቀርበው እኔ ዜሮ መፍትሄ ያለው ነው ብዬ አላምንም፣ እኔ በግሌ ማለት ነው። ምክንያቱም የውጭ ምንዛሪ አቅርቦት ችግር አለ። ስለዚህ የውጭ ምንዛሪ አቅርቦት ሊሞላ ከሚችልባቸው መንገዶች መካከል መደበኞቹ የሚታወቋሉ። የኤክስፖርት አቅምን ማሳደግ፣ ሬሚታንስ እንዲጨምር በህጋዊ መልኩ ማድረግ፣ የውጭ ቀጥተኛ ኢንቨስትመንት፣ ብድር፣ እርዳታ፣ የአገልግሎት ሴክተር፣ የቱሪዝሙን ማሳደግ የተለመዱ ናቸው። ግን ደግሞ ብሔራዊ ባንክ ደግሞ የውጭ ምንዛሪ ኢንጀክት እያደረገ ገበያ ራሱን እስኪችል ድረስ አቅርቦት ራሱን እስኪችል ድረስ ሊሰራ ይችላል። ይሄ የተለመደ አይነት አሰራር ነው። ስለዚህ ቢያንስ በ10 ቀን ውስጥ $200 ሚሊዮን ለማቅረብ እየተነሳ ነው ብሔራዊ ባንክ። እኔ ማስበው እንደዛ ነው። ምክንያቱም ታህሳስ 7 ላይ 50 ሚሊዮን አቅርቦ ነበር። አሁን ደግሞ ከ10 ቀን በኋላ 150 ሚሊዮን ነው። ስለዚህ በድምሩ በ10 ቀን ውስጥ 200 ሚሊዮን ሊያቀርብ ነው። ስለዚህ ገበያው 150 ሚሊዮን ሲያገኝ በቀላሉ የሚቆጥረው አይደለም። ለምሳሌ ባንኮች እንኳን በዚህ ወቅት ላይ በተወሰነ መልኩ ከ150 ሚሊዮን የሚሳተፉ ባንኮች የተወሰነ እንኳን ሚሊዮን እያገኙ የሚመጡ ከሆነ ጥሩ ድል እንደሚኖራቸው ይሰማኛል። የማረጋጋት አቅም ብቸኛ እንኳን ባይሆን የማረጋጋት ግን አቅም አለው። ከዚህ ቀደም የነበሩ ጨረታዎችን ከዚህ ቀደም አቅርቤላችሁ አውቃለሁ። ጨረታ ሲኖርና ሳይኖር ገበያው ተመሳሳይ አይደለም። ለምሳሌ ከዚህ ቀደም መጋቢት 23 ከመጋቢት 23 ጀምሮ በየ15 ቀኑ እንደሚያወጣ ብሔራዊ ባንክ አሳውቆ ነበር እና መጋቢት 23 ላይ ጨረታ ሲወጣ የነበረው አንድ የአሜሪካ ዶላር 131.7 ብር ነበር የነበረው። የሚገርማችሁ ከዛ ሚያዝያ 28 በ15 ቀን ተከናውኗል። ሚያዝያ 28 በ15 ቀን፣ ግንቦት 13 በ15 ቀን፣ ግንቦት 28 በ15 ቀን፣ ሰኔ 12 በ15 ቀን፣ በ3 ወር ውስጥ 6 ጨረታ ነው የተከናወነው። ከመጋቢት 23 እስከ ሰኔ 12 ባለው ውስጥ ከ131 ብር ወደ 136 ብር ነው የመጣው። በ3 ወር ውስጥ በ6 ጨረታ ውስጥ የጨመረው 5 ብር አይሞላም። በጨረታ የተዳከመው ልትሉ ትችላላችሁ፣ ግን የጨመረው ምክንያቱም ሰኔ 12 136 ብር ነው የደረሰው፣ 131 ብር ነበር የነበረው። ኦልሞስት 5 ብር ነው። በየጨረታው ከተመለከትን ደግሞ ኦልሞስት ከአንድ እና 1.3 ብር ነው ልዩነት የነበረው። ነገር ግን ጨረታው ደግሞ በሰፊ በሆነባቸው ጊዜያቶች ደግሞ በከፍተኛ ሁኔታ ሲጨምር ነበር የነበረው። ለምሳሌ ጥቅምት 16 ላይ 148 ብር ነበር የነበረው። ከዛ ጥቅምት 20 ውስጥ መደረግ ነበረበት፣ አልተደረገም። ህዳር 10 ምናምን ውስጥ መደረግ ነበረበት፣ አልተደረገም። ነገር ግን ህዳር 24 ነው የተከናወነው እንግዲህ ብሔራዊ ባንክ ባስቀመጠው እስኬጁል። ስለዚህ ከጥቅምት 6 እስከ ህዳር 24 የብዙ ቀናቶች ልዩነት ነበር የነበረው። ኦልሞስት ከ40 ምናምን ቀናቶች በላይ። በዛ ውስጥ ከ6 ብር በላይ ነው የተዳከመው። ከህዳር 24 እስከ ታህሳስ 7 ብንመለከት የሰፊ ቀናቶች የ15 ቀን ልዩነት ባለው ውስጥ አንድ የአሜሪካ ዶላር ከአንድ ብር ብዙም የዘለለ አይደለም። 154 ብር ከ39 ነበር፣ 154 ብር ከ77 ሳንቲም ሆኖ ነው የቆመው ማለት ነው። ስለዚህ ጨረታው ኢምፓክት የለውም ብሎ መናገር አይቻልም። 11ኛ ዙር ላይ የተመለከትነው እንደዛ ነው። 12 የባንኮችም ተሳትፎ እሱን ምልክት ነው የሚያሳየው። ለምሳሌ 11ኛ ላይ ጥቅም 6 ሲደረግ
17 ከጥቅምት 6 እስከ ህዳር 24 በረጅም ጊዜያት ቆይታ ውስጥ ህዳር 24 ሲደረግ 17 ባንኮች ናቸው ሲወስዱ የነበረው። 12ኛ ዙር ታህሳስ 7 ሲደረግ ደግሞ 13 ባንኮች ናቸው። አሁንም ያለው ላይ በጣም የብዙ ባንኮች ቁጥር ልጠብቁ አይችሉም። ከ15 ባንኮች ብዙም የዘለሉ ናቸው ብዬ አልገምትም አሁን። ምክንያቱም በየ15 ቀኑ መምጣቱ የሚሰጣቸው አንድ ጋራንቲ አለ። ምክንያቱም የጨረታ ዋጋው ከደንበኛ ከሚገዙት ዋጋ ትንሽ ከፍ ሊል ስለሚችል ምክንያቱም ከደንበኛ በ151 ብር እየገዙ በጨረታ በ154 ብር ለመግዛት ላይወስኑ ይችላሉ። ግን አለ የሚለው መንፈስ ነው የሚያቆያቸው። ዋጋውም ከ154 ማክሲመም እስከ 155 ውስጥ ነው ሊሆን የሚችለው። ምክንያቱም የዛሬ 10 ቀን የነበረው 154 ከ77 ነው። አሁን ከ155 የዘለለ ይሆናል ብዬ አልገምትም። ስለዚህ የአሁኑ ጨረታ ጨምሮ የአንደኛው ዙር ጨረታ ምን ያህል እንደቀረበ ስላልታወቀ እስካሁን እንኳን ከ940 ሚሊዮን ዶላር በላይ የመጀመሪያው ዙር ቢጨምርበት ከ1 ቢሊዮን ዶላር በላይ በጨረታ አቅርቧል። ይሄ ዜሮ መፍትሄ ያለው ነው ብዬ ለመገመት እኔ ትንሽ ያስቸግረኛል። ሁለተኛው ልዩ የሚያደርገው እንግዲህ ከ10 ቀን በኋላ ነው የመጣው እና እስኬጁል ያስቀመጠው ምንድነው ታህሳስ 28 70 ሚሊዮን ነበር ሊያቀርብ የነበረው። ግን ከ10 ቀን በኋላ ከታህሳስ 7 በኋላ 10 ቀን ጠበቀና 150 ሚሊዮን ነው እየቀረበ ያለው። ስለዚህ በታህሳስ ወር ብቻ ወደ 270 ሚሊዮን ሊያቀርብ ይችላል ማለት ነው። ታህሳስ 7 50 ሚሊዮን፣ አሁን ታህሳስ 17 ላይ ደግሞ 150 ሚሊዮን 200 ሚሊዮን ደግሞ ባስቀመጠው ስኬጁል ታህሳስ 28ም ድጋሚ ጨረታ የሚያወጣ ከሆነ ባስቀመጠው ስኬጁል በታህሳስ ወር ብቻ 270 ሚሊዮን ሊለቅ ነው ማለት ነው። ስለዚህ ከ1 ቢሊዮን ዶላር በላይ በአንድ ዓመት ውስጥ ሊያቀርብ ነው ማለት ነው ኢኮኖሚ። ስለዚህ ይሄ ለየት ያለ ነው። ግን ደግሞ ሌላም ሀሳቦች አሉበት። የበዓል ወቅት ሲሆን የውጭ ምንዛሪ አቅርቦት የሚጨምርበት ወቅት ነው። የበዓል ወቅት ላይ ብዙ ሰዎች ሬሚታንስ የሚልኩበት ወቅት ስለሆነ ለቤተሰቦቻቸው ለዘመድ የሚልኩበት ነው። አሁን ደግሞ የበዓል ሳምንታት ነው። 1-2 ሳምንት ነው የቀረው የበዓል ሳምንት ነው። ስለዚህ ብዙ አቅርቦት ይኖራል ተብሎ የሚገመትበት ነው። ብዙ አቅርቦት ካለ ዋጋ ይቆማልና ይረጋጋል ተብሎ የሚገመትበት ነው። ነገር ግን ባንኮች ደግሞ አሁን የበዓል ላይ ያለውን ለመሻማ ስለሚፈልጉት ትልልቅ ሬት የሚያስቀምጡበት ወቅት ነው። ቦነሶች የሚያስቀምጡበት ነው። እኛ ጋር መንዝሩ ተጨማሪ 7 ብር ተጨማሪ ዚን ያህል ፐርሰንት ምናምን የሚሉበት ወቅት ነው። እሱ ደግሞ ዲስፕሌይ የሚደረገውን ዋጋ በጣም ከፍተኛ እንዲሆን ሊያደርገው ይችላል። ስለዚህ የበዓል ወቅት ላይ ኮሚሽኖች በማሰብ ራሳቸውን ከስተመሮችን አትራክት ለማድረግ የሚያደርጉትን ሩጫ ለመክታትም ያሰበ እንደሆነ እኔ ይሰማኛል። አንደኛው እሱ ነው። የበዓል ወቅት ታስታውሳላችሁ፣ ሽልማቶችን ያዘጋጃሉ፣ ቦነሶችን ይሰጣሉ። ሬሚታንስ የሚላክለት በሙሉ በእነሱ ባንክ እንዲልክ ባንኮች እንደዛ ያደርጋሉ። ስለዚህ በዚህ ወቅት ላይ ከፍተኛ የቦነስ ክፍያ እየመጣ ዲስፕሌይ ላይ የሚደረገው ዋጋ ከፍተኛ ሆኖ ኮንፊደንስም እንዳያሳጣ በማሰብ በድንገት እንዳወጣው ነው የሚሰማኝ። ደግሞ ሳይኮሎጂካሊ ደግሞ ማሳየት የሚፈልገው ነገርም እንዳለ ደግሞ ይሰማኛል፣ የተሻለ ሪዘርቭ እንዳለው። ምክንያቱም የብሔራዊ ባንክ ገዢው የተሻለ ሪዘርቭ እንዳለ በብሔራዊ ባንክ የውጭ ምንዛሬ ሲያቀርብ ነበር። ስለዚህ ከስኬጁልም ውጪ እስከ 150 ሚሊዮን ዶላር የደረሰ በድንገት ልናቀርብ እንችላለን የሚል ሪዘርቭ ነኝ የሚል ምልክት ማሳየት ፈልጎም ሊሆን ይችላል። ምናልባትም ደግሞ እንግዲህ ዓለም አቀፍ ተጽዕኖ ፈጣሪ ነው። ብሉምበርግ ላይ የወጣውም ዜና የራሱ ተጽዕኖ የለበትም ብሎ መናገርም አይቻልም። የኢትዮጵያ ብር በዚህ 2025 ላይ ከተዳከሙ ከረንሲዎች መካከል ሶስተኛ ሆኗል። ከአርጀንቲናው ፔሶ እና ከቱርክ ሌራ ጀምሮ ቀጥሎ በ15 ከመቶ ተዳክሟል የሚለው ዜናም ዓለም አቀፍ ተቋማቶችም ሪፈር የሚያደርጉት ነው። የነ ብሉምበርግ ሪፖርት በቀላሉ የሚታይ አይደለም። ብዙ ሲቀባበሉት ትመለከታላችሁ። ምናልባት ለእሱም መረጃ እንደ መልስም ሊያገለግል ሊችል ይችላል። ደግሞ አራተኛ ላይ ኢምፓክቱን ማየትም በጣም ጥሩ ነው። ኢምፓክት በቃ 150 ሚሊዮን ለገበያ መልቀቅ መጥፎ ነው ተብሎ አይታሰብም። በተለይ የበዓል ወቅት ላይ የራሱ ሬሚታንስም አክሰስም እየጨመረ ስለሚመጣ ተጨማሪ 150 ሚሊዮን የሚለቀቅ ከሆነ ታህሳስ 28ም ፕሮሚስ የተገባው 70 ሚሊዮን የሚለቀቅ ከሆነ ገበያው ላይ ቢያንስ የሚፈጥንበትን ለማዘግየትና ለማቆም እድል ሊሰጠው ይችላል ብዬ ነው እኔ የማስበው። ደግሞ ለገበያውም የተወሰነ መተማመን ይሰጣል። ብሔራዊ ባንክ በቀላሉ በየ10 ቀኑ 150 ሚሊዮን አቀረበ ማለት ብሔራዊ ባንክ ላይ ያለ ሪዘርቭ የተሻለ ነው። ምክንያቱም ብሔራዊ ባንክ ባለው አቅም ላይ ነው ገበያ የሚተማመነው። ፍጹም ከየትም አያመጣም ከተባለ አንዳንድ ሰዎችም ኮሜንት ሲጽፉ ያለው IMF የሰጠው ገንዘብ ሲያልቅስ ምናምን የሚሉ ነገሮች ይሰማሉ።
በዚህ በትራንዚሽን ወቅት ላይ ብሔራዊ ባንክ ኢንጀክት እያደረገ ነገር ግን ሌሎች መሰራት ያለባቸው ስራዎች ጎን ለጎን እንዲሰራ እኛም ሪኮመንድ እናደርጋለን። በጨረታ ሁሌም እያቀረበ ሊዘልቅ አይችልም፣ ግን ጨረታ አንድ መፍትሄ ነው። ግን ኤክስፖርትን ማሳደግ ውስጡን አብሮ በደንብ መሰራት አለበት። ገና ሪፎርም ላይ ያለ ኢኮኖሚ ስለሆነ ኤክስፖርት እንዲያድግ ማድረግ፣ ሬሚታንስ በሌጋል መንገዱ እንዲመጣ ስራዎችን መስራት፣ ኔጎሽት የሚያደርጋቸውን የብድር የእርዳታ ጉዳዮችን ማጠናቀቅ ራሱን የቻለ ጉዳይ ስለሚሆን ማለት ነው። ስለዚህ የብሔራዊ ባንክም ደግሞ አክሰስ ሊያልቅ የሚችል አይደለም። ብሔራዊ ባንክ በራሱ የውጭ ምንዛሬ የሚያገኝበት የራሱ ምንጮች ያሉት ነው። ስለዚህ እሱም ምንጮች እየተከተለ ምናልባት ገበያውን በተወሰነ መልኩ ስትራክቸራል ለመምራት ካለ ፍላጎት አንጻር እንደሆነ ነው የሚሰማው። ፖዘቲቭሊ ነው ይህን ጉዳይ የምመለከተው። ብዙ ጥያቄዎች ስለተመለከቱ ይህንን ሀሳብ ለእናንተ ለማጋራት ነው። እንግዲህ ነገ እስከ 15 ባንኮች አክቲቬት ሊያደርጉ ይችላሉ፣ ሊሳተፉ ይችላሉ። ከ155 ብር በላይ ይሆናል ብዬ የጨረታውን ዋጋ አልገምትም፣ ግን ነገ መረጃው ሲኖር ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።